ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 28 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የህዋትና የብልጽግና የጦርነት እንቅስቃሴ ያወገዘው እናት ፓርቲ መላው ኢትዮጵያን ጦርነት በቃን በሚል በአንድ ድምጽ እንዲቃወሙ ጥሪ አቅርበዋል። ዝርዝር የግንባር መረጃዎችን ይዘናል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ከባድ ተጋድሎ የታየባቸውን ውጊያዎች አካሂደዋል። አንድ ካልሆንን ስለማናሸንፍ የስካውኑ በቃን በማለት ወደ አንድነት ለመምጣት እየሰራ ነው ሲል ሻለቃ መከታው ማሞ ተናግሯል። አለመጠየቁን ይዘናል። የድሮን ጥቃት ተፈጽሞብናል ያለው ህዋት የፕሪቶሪያ ስምምነት በአብይ መንግስት በይፋ መጣሱን አስታውቋል። በፈጸመው ጭፍጨፋ ዓለም አቀፍ ውግዘት የገጠመው የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን እደራደራለሁ ብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የህዋትና የብልጽግናን የጦርነት እንቅስቃሴ ያወገዘው እናት ፓርቲ መላው ኢትዮጵያውያን ጦርነት በቃን በሚል በአንድ ድምጽ እንዲቃወሙ ጥሪ ያቀረበ። እናት ፓርቲ በወቅታዊ ጉዳዮች ላይ በሚል በሰጠው መግለጫ ጥቅምት 24 2013 ዓ.ም በትግራይ ክልል የጀመረው ጦርነት በክልሉ ብቻ ሳይገደብ ኤርትራን ጣልቃ ገብነት አክሎ አብዛኛውን የአማራ ክልልና የአፋር ክልል በማቀፍ ቀላል የማይባል ሰብአዊና ቁሳዊ ጉዳት ማስከተሉ ይታወሳል ብለዋል። ይህ በእንዲህ እንዳለ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር ወይም ህዋት መካከል የቀጠለው እሰጥ አገባ ከቅርብ ጊዜያት ወዲህ ዙሩ ከሮ በትግራይ ክልልና አዋሳኝ አፋር ክልል የጦርነት አደጋ አንዣቧል በማለት ገልጿል። በሁሉም አቅጣጫ ዘራፍ የሚል የጦርነት አታሞ በመደለቅ ላይ ይገኛል ያለው መግለጫው በአፋር ክልል የተወሰኑ ቀበሌዎች ዘልቆም በርካታ ወገናችን እንደተፈናቀለ ታዝበናል። በወልቃይትና አዋሳኝ አካባቢዎችም ተመሳሳይ ጉሰማዎች እየተስተዋሉ ነው ብለዋል። በሁለቱም ወገን ያሉ ባለስልጣናት የጦርነት ፉከራና ቀረርቶ ሲያሰሙ የሞት ድግስ እናት ጥሬ ቆርጥማ ልጄ ነገ ሰው ሆኖ ያሳልፍልኛል ብላ ተስፋ ለጣለችበት ወጣት እንጂ ከጦርነት ማግስት ምንም ያልተፈጠረ ያህል ሻምፓኝ ለሚራጩት ባለስልጣናትና ለጦር መሪዎቹ ብሎም ልጆቻቸው እንዳይደል እሙን ነው ሲል ገልጿል። የታቀደው መራር እውነታ ማቅለብሳ አመታት ያሳለፈች የትግራይ የአማራና የአፋር እናትን ብሎም መላው ኢትዮጵያ ዳግም ማቅ የሚያስለብስ እንደሆነ ህዝባችንም ዓለምም እየታዘበ ነው ብሏል። የመጀመሪያዋ የአብሪ ጥይት ተኩስም ሀያሉን ጭምር ጎትታ የማስገባት አቅም ያላት የማያባራ እሳት ለኩሳ የማለፍ እድል ያላት መሆኑን መገንዘብ ያስፈልጋል ያለው ፓርቲው እንደዚህ አይነት የጦርነት ጠመቃ ዝሆኖቹ ሲጣሉ የሚጎዳው ሳሩ ነው እንዲሉ ተጠቂውና የጦርነቱ ሰለባ የሚሆነው ለአመታት የመከራ ህይወት እየገፋ ያለው ህዝባችን ነው በማለት አስጠንቅቋል። ስለሆነም ሁሉም ወገኖች ቆም ብለው የያዙትን መንገድ እንዲፈትሹና ከደም አፋሳሽ ጦርነት እንዲታቀቡ በትግራይ ክልል ወደ ግጭት እያመራ ያለውን አካሄድ ጨምሮ በአማራና በኦሮሚያ ክልሎች እየተደረገ ያለው ጦርነት በአስቸኳይ በጠረጴዛ ዙሪያ በሚደረግ በድርድር እንዲፈታ እናት ፓርቲ በጥብቅ አሳስቧል። ዓለም አቀፉ ማህበረሰብና መላው ኢትዮጵያውያን በተለይም ወጣቶች ጦርነት በቃን በሚል አንድ ቃል ተቃውሟቸውን ባገኙት አጋጣሚ ሁሉ ለጠማቂዎች እንዲያሰሙ ጥሪ አቅርበዋል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ከባድ ተጋድሎ የታየባቸውን ውጊያዎች አካሄደ። ምዕራብ አማራ ቀጠና ከአድጓሚ ተራራ አሸዋ ተብሎ እስከሚጠራው አካባቢ በተደረገ ውጊያ 22 ያገዛዙ ወታደሮች ሲገደሉ 29 ወታደሮች ደግሞ መቁሰላቸው ተነግሯል። በውጊያው ሙትና ቁስለኛ ከሆኑት ወታደሮች በተጨማሪ 23 የነፍስ ወከፍ ክላሽንኮቭ መሳሪያና አንድ መገናኛ ራዲዮን እንዲሁም 328 የክላሽ ተተኳሽና 5 የእጅ ቦምብ በፋኖ መማረኩን ከክፍለ ጦሩ ህዝብ ግንኙነት ያገኘነው መረጃ ይጠቁማል። በብልጽግና ጦር ላይ ከባዱን እርምጃ በመውሰድ ድል የተቀናጁት በአፋብሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙት የ10 አለቃ ኤፍሬም አጥናፉ ብርጌድ አባላትና የክፍለ ጦሩ ልዩ ተወርዋሪ ኃይል አባላት መሆናቸው ታውቋል። በተመሳሳይ አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ በዛሬው ዕለት ኢስማላ ከተማ ላይ መሽጎ ያለውን ያገዛዙ ሰራዊት በሌሊት በመግባት ከተማውን ተቆጣጥሮ ታድሯል። ያገዛዙ ጦር በተኛበት ላይ የደረሱበት የቢትወደድ አያሌው መኮንን አናብስቶች ካምፑን ዶግ አመድ አድርገውታል። በዚህም ውጊያ በውል ያልታወቀ ጡት ቆራጩ ሰራዊት እስከ ወዳኛው ተሸኝተዋል። በዚህ የተጨነቁት ሆዳደር አመራሮች ኢስማላ በተተኮሰው ተከበናል ብለው ሊበል ላይ ሲቃዡና ሲተኩሱ አድረዋል። በተመሳሳይ ዜና በፍርሃት የተወጠረው ያገዛዙ ሰራዊት ዘመቻዎቹን ከፍቶ ለአንዴና ለመጨረሻ ጊዜ ለቆ ለመውጣት በዝግጅት ላይ መሆኑን ምንጮች እየገለጹ ነው። ዘርን መሰረት ባደረገ አማራን ለማጥፋትና ኢትዮጵያን ለመበተን የሚንቀሳቀሰው የአብይ አህመድ ቡድን ተስፋ የለሽ እቅዶችን
አቅዶ ንዑስ ወረዳዎችንና የገጠር ቀበሌዎችን ዘመቻ በመክፈት አሰሳ እጀምራለሁ ሲል የቅዠት ሐሳቡን ሲያንጸባርቅ ቆይቷል። በገጠራማ ቀበሌዎች አስሼ ፋኖ የለም በማለት ለክልሉ አስረክባለሁ በማለትም ተስፋ የለሽ እቅድ ማቅረቡ ተሰምቷል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙትን የተንጠባጠቡ ወራሪ ሰራዊቶችን ወደ ኮሶበር ከተማ እያስገባ መሆኑንም እማኞች መረጃውን አድርሰዋል። አንድ ካልሆነን ስለማናሸንፍ የስካውኑ በቃን በማለት ወደ አንድነት ለመምጣት እየሰራን ነው ሲል ሻለቃ መከታው ማሞ ተናገረ። አርበኛ መከታው ማሞ መር የማይከተለውና በፋኖ ስም የሚንቀሳቀሰው ኃይል እኛ አንድ ካልሆነን መደበቂያ ያገኛል ሲል ከበለስ ሚዲያ ጋር በነበረው ቆይታ ገልጿል። የአማራን አንድነት የማይፈልጉ ብዙ የአማራ ጠላቶች አሉ ያለው አርበኛ መከታው ሁልጊዜ ሚዲያ ላይ ወተን ስለ አንድነት እንናገራለን፣ መሬት ላይ ግን ጠብ የሚል ነገር የለም ሲልም አክሏል። አሁን ግን መሬት ላይ ጠብ የሚልና ተስፋ ሰጪ ነገር እየተሰራ ነው በሚል ያብራራው አርበኛው በዚህ ጉዳይ ላይ እየተነጋገሩ መሆኑን ጠቁሟል። አማራ አሸናፊ የሚሆነው በአንድ የዝ ሰንሰለት ስር ገብቶ ሲታገል እንደሆነም አንስቷል። ላለፉት 2 ዓመታት በተለያየ ጎራ ተሰልፈን ስንታገል ነበር ያለው አርበኛ መከታው አሁን ግን አንድ የአማራን ቤት ለመስራት እንደ ሸዋ አንድ ለመሆን እየሰራን ነው ብሏል። የጎንዮሽ ትግል አይጠቅመንም በሚል ለአንድነት እያደረግን ያለነው ንግግር ተስፋ ሰጪ ነው ሲል ተናግሯል። መልካም ያው እንግዲህ አብዛኛው ህዝብ የሚጠብቀው ነው። አብዛኛው ማህበረሰብ አብዛኛው ሰራዊታችን የሚጠብቀው ነው የአንድነት ጉዳይ። አንድ ካልሆንን ማሸነፍ አንችልም። ምክንያቱም አንድ ካልሆንን ሌላው መርህ የማይከተለው ሌላ ፍላጎት ያለው ካንዱ ወደ አንዱ በመዛመትም ፋኖን እንደ አንድ መደበቂያ አድርጎ የሚኖር አካሎች ይኖራሉ። የአማራውን አንድነት የማይፈልጉ በጣም ብዙ የአማራው የሆኑ ጠላቶች አሉ። አንድ እንዳንሆን በጣም ብዙ ነገር አለ እና ይሄ ብዙ መሰናክሎችን ቢሆኑ ኖሮ እንኳን ታጋው ነፃነቱን በቅርብ የሚፈልገው አካል የአንድነቱ ጉዳይ ብዙ ጊዜ እያሳስበውና የሚጠይቀው ሁኔታ ነው ያለው። እንግዲህ ያው ሚዲያ ላይ ወጥቶ ሁሉ ጊዜ ስለ አንድነት እንናገራለን። ነገር ግን መሬት ላይ ምንም ጠብ ያለ ነገር የለም። በሚዲያ ብቻ ሆኗል አንድነት የሚወራው። ሆኖም ግን አሁን ከዚህ ከቅርብ ጊዜ ጥሩ ስራ እየተሰራ ነው ያለው። ያው ተስፋ የምናይባቸው መንገዶች በጣም ብዙ አሉ እና አሁን ባለው ሁኔታ ያው እኛም ከታች ከማህበረሰባችንም ከሰራዊታችንም ጀምሮ አንድ መሆን እንዳለብንና አንድ ሆነን ማሸነፍ እንደምንችል ያስረዳን ያለነው እየጠበቀንም ያለው አመራሩ ከመካከል ያለው አመራር ከበላይ አመራር ነው አሁን የሚጠበቀው። ይሄ ታች አሁን ምንም እንትን የለም። ሁሉም መቼ ነው የሚል ተስፋ እንጂ እየጠበቀ ያለው በዚህ ጉዳይ ሁሉም ጠንቅቆ ያውቃል እና አሁን በቅርብ ጊዜ እንግዲህ ይሄንን አንድነት ሁሉ ጊዜ በቅርብ ነው እየጠበቀን ማህበረሰባችን ያው እንግዲህ ከምንም በላይ ጉጉት እንዳለው ነው የተርምለው። ነገር ግን እንደ ሸዋም ይሁን እንደ አማራ ዋናው ይሄንን የምንቋጭበት አማራዊ ተቋም ስንፈጥር ነው። ሌላ ምንም እንደ ሸዋማ እንደሆን በየሰፈሩ በየአውራጃው አንድ ለጊዜው ምናልባት ጥላትን ተባብረንና በአንድ መንፈስ በአንድ ልብ ልንሰራ እንችላለን። ግን ትልቁ ዋናው ቁልፉ አማራ አንድ ሆኖ በአንድ ሰንሰለትና በአንድ መዋቅር በአንድ ተቋም ሲመራ ብቻ ነው። ይሄ ነው ዋናው መዳኛችን ብለን ስለምናስብ ለዚያ መንገድ እንዲጠርግ ያው ይሄን 2 ዓመት በተለያየ ጎራ ተከፋፍለን እየታገልን ያለነው ይሄው ጎንዮሽ ትግል ስናደርግ ቆይተናል። ይሄንን አሁን በማጥበብና በጋራ በመመካከር በጋራ በመስራት ጥሩ መንፈስ በማሳየት በውስጣችን ያለውን ልዩነት በማጥበብ ለትልቁ ቤታችን መንገድ ይጠርጋል በሚል እንደ ሸዋም ጥሩ መንፈስ እንዲኖረን ጥሩ ሀሳብ ለመስጠት ያመቸን ዘንድ እየተነጋገርን ያለነው በጣም አሪፍ ሁኔታ ነው ያለው። የተንቀሳቀሰን ያለነው ይሄ ዋናው ነገር ግን ለምንድነው ለአማራው ቤት መንገድ ይጠርጋል ጥሩ ስዕል ይሰጣል ብለን ስለምናስብ
እየሰራን ያለንበት አሁን ጥሩ ሁኔታ ላይ ነው ያለው። በማንኛቸውም በኩል አሁን በሚዲያውም ይሁን በተለያዩ ማህበራዊ ሚዲያ የጎንዮሽ ትግል እንደማይጠቅም ያንስታች ህይወት እየከፈለ ያለ አካል አለ። ለዚያ በማሰብ ሌላው ምንም ቀላል ነው፣ ገንዘብም ሆነ ምንም ነገ የሚገኝ ህይወት ስለማይተካ ገንዘብ ሊተካበት ይችላል፣ ህይወት ግን አይተካምና ህይወት እየተከፈለ ላለው ሁሉም በበኩሉ ያለውን ሁኔታ አንድነትን የሚያመጣ መንፈስ ሁሉም በውስጡ እንዲያድርበት ነው በእኔም በኩል እንደው ትንሽ ሀሳብ የምሰጠው። በእኛ በኩል ግን ከባለፈው ችግሮች ሁሉም ተምሮ አሁን ወደ አንድ የሚመጣበትን መንገድ የተንቀሳቀሰበት ያለ ነው። በፋኖ ደረጃ ጥሩ መንፈስ አለ። በጥቅሉ የአማራን አንድነትና ትንሳኤ ለማምጣት ሁሉም አካል እስካሁን የነበረውን የጎንዮሽ ትግል ትቶ ወደ አማራን በሚያግሩ ሀሳቦች ላይ መጠመድ አለበት ብለዋል። በቅርብ ጊዜ አማራውን ካሰብነው ግብ ለማድረስ ሁሉም ሀሳቡን ቢያዋጣ ሲልም ጠይቀዋል። አርበኛ መከታው የእስካሁኑ ይበቃናል በሚል ለአንድነት እየተሰራ መሆኑንም ተናግረዋል። ሁሉም በስካውን ያንዳንዱ ሰንሰለቱን ጠብቆ ሀሳብ ሲስተጣጠበት የነበረ ሁኔታ አለ። ስለዚህ ያንንም ግፊት አድርጎ በቅርብ ጊዜ አማራውን ለማሻገር ጥሩ ቦታ ያሰብነው ግብ ለማድረስ ለማሳካት ያስችለን ዘንድ ሀሳባቸውን ቢያዋጡ የሚል ሀሳብ ነው ያለው። ምክንያቱም አይተነዋል በዚህ ዓመት የጎንዮሽ ትግል አማራውን ወደ ታች ወደ ቁልቁል የሚያወርድ እንጂ የሚያሻግር አይደለም። ስለዚህ በአንድ መርህ በአንድ መንገድ እንድንታገል የሚፈጥርልን የእርስ በርሱን በማህበራዊ ሚዲያም ሊሆን ይችላል፣ በተለያዩ በመለክተኛ በተለያየ ነገር ሊሆን ይችላል። ይሄንን ማቆም አለበት። አሁን አማራ አንድ ድርጅት አንድ መርህ ፈጥሮ እንዲታገልና በመርህ እንዲራመድ አሁን ያነሳናቸው ድክመቶች በአጭር ጊዜ ለማሻሻል ሁሉም ጥረት ማድረግ አለበት። በቃ እስካሁኑ ይበቃል፣ ብዙ ነገሮችን ሊያስተምር ይችላል ብዬ ስለማስብ ሁሉም የበኩሉን ጥረት እስካሁን የነበረውን ትቶ አሁን በተሻለ መንገድ እየተጓዝንም ነው ያለነው፣ እየሰራንም ነው ያለነው። ይህንን ደግፎ ወደፊት በአጭር ጊዜ ትልቅ ነገር እናገኛለን ብዬ ስለማስብ እዚህ ላይ ሁሉም ትኩረት ያድርግ ነው የምለው። ሁሉም ትኩረት አድርጎ አንድ አይነት ሀሳብና አንድ አይነት አመለካከት እንዲያፈልቅልን እና እንዲደግፈን ነው የምፈልገው። የድሮን ጥቃት ተፈጽሞብናል ያለው ህወሓት የፕሪቶሪያ ስምምነት በአብይ መንግስት በይፋ መጣሱን አስታወቀ። ህዝባዊ ወያኔ ሓርነት ትግራይ ባወጣው መግለጫ የኢትዮጵያ መንግስት የትግራይ ህዝብ ሞትና ስቃይን የመመኘት ፍላጎቱ የፕሪቶሪያ ስምምነትን በግልጽ ጥሷል ብሏል። የትግራይ ህዝብና ህወሓት የፕሪቶሪያ ስምምነትን ተግባራዊ በማድረግ ዘላቂ ሰላምን የሚያመጣ እምነት ለመገንባት በትዕግስት ሲሰሩ ቆይተዋል ያለው መግለጫው፣ ይሁን እንጂ ህልውናው የትግራይ ህዝብን በማጥፋት እንደሚበቀል የሚያምነው የኢትዮጵያ መንግስት የፕሪቶሪያ ስምምነትን እንደሌላ የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና ለመከራ ሰለባ ለማድረግ አቅዷል ብለዋል። አገዛዙ ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩ ቆይተዋል ያለው ህወሓት እኛና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያ ስምምነትን ተግባራዊ እንዲያደርጉና የሰላምን መንገድ እንዲከተሉ ሲያሳስቡ ቆይተናል ሲል አክሏል። የኢትዮጵያ መንግስት ይህንን ይግባኝ ችላ ብሎ በአፋር ክልል ውስጥ የተደራጁና የታጠቁ ዘራፊዎችን ወታደራዊ እርምጃ ለመክፈት ተጠቅሟል ያለው ህወሓት የኢትዮጵያ መንግስት የትግራይን ህዝብ ለማጥፋት በሚወስደው ስትራቴጂ እንደሚረዳው የተናገረውን ሁሉ እያከናወነ ነው። በአፋር እያደራጀውና እያስታጠቀው ያለው ወሮበላም የዚህ ፕሮጀክት ቀጣይ ነው ሲል አብራርተዋል። በጥቂት ከሃዲዎች የተታለሉትን እነዚህን ታጣቂዎች በአፋር ምድር ሌላ ዙር ጦርነት ለመጀመር እየተጠቀመባቸው ነው ሲል ህወሓት የሐራ መሬት ታጣቂዎችን ጉዳይ ያነሳ ሲሆን እንደተባለው የአፋር ብሔራዊ ክልላዊ መንግስት የኮሙኒኬሽን ቢሮ ትግራይን ከመሬቷ እያስቸገሩ ያሉትን ተንኮለኞች በመደበቅና የሌላ ዙር ጦርነት መሳሪያዎች በመሆን የጥፋት መሳሪያ እንደሆነ ከሷል ብለዋል። የአፋር ብሔራዊ ክልላዊ መንግስት ባለስልጣናት ትናንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ለሌላ ዙር የጥፋት መሳሪያ መሆን የለባቸውም ሲልም ህወሓት አሳስበዋል። የእነዚህ ሁሉ ድርጊቶች እቅድ አውጪና አስፈጻሚ የሆነው የኢትዮጵያ መንግስት አሁን የፕሪቶሪያን ስምምነት ጥሶ በጥቅምት 27 ምሽት የድሮን ጥቃቶችን ፈጽሟል ያለው ህወሓት ድሮን ጥቃቱ በትግራይ ጦር አባላትና በአካባቢው ነዋሪዎች ላይ ጉዳት አስከትሏል። የድሮን ጥቃት የፕሪቶሪያን ስምምነት ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው ሲልም አስረድተዋል።
በፈጸመው ጭፍጨፋ ዓለም አቀፉ ግዘት የገጠመው የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን እደራደራለሁ አለ። ከሁለት ዓመት በላይ ከሱዳን ጦር ጋር ሲፋለም የቆየው የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ትናንት ጥቅምት 27 2018 ዓ.ም ባወጣው መግለጫ አስታውቋል። ይህ በብልጽግና መንግስትና በኢማራቶች የሚደገፈው ቡድን ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ስር የቆየችውንና በሱዳን ምዕራባዊ ዳርፉር ግዛት የመጨረሻው የሱዳን ጦር ጠንካራ ይዞታ የነበረችውን የኤልፋሽር ከተማን ከተቆጣጠረ ከሳምንት በኋላ ነው። አርኤስኤፍ በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነቱን ለማስቆምና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ መርሆችን በተመለከተ ውይይት ለመጀመር እንደሚፈልግ ገልጿል። ውይይቱም የግጭቶቹን መንስኤዎች የሚፈታና የሱዳን ህዝብ መከራን የሚያቆም ይሆናል ሲል አክሏል። አንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሐሳቡን እንደሚቀበል ገልጸዋል። ሆኖም ይህ የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎች ከሚገኙባቸው አካባቢዎች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረቡ የሰላም ሐሳቦች መሰረት ትጥቅ ሲያስረክብ ብቻ መሆኑን መግለጻቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። አሸማጋይ ቡድኑ 4 ሀገራትን ያካተተ ሲሆን እነዚህም አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ግብጽ መሆናቸውን ዘገባው አመልክቷል። ቀደም ሲል የፈጥኖ ደራሽ ኃይሎች በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘውን ኤልፋሽር ከተማን ከተቆጣጠሩ በኋላ ፈጸሙት በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው መዘገቡ አይዘነጋም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።